ሰላም ቤተሰብ እንዴት ናችሁ? እኔም በጣም ደህና ነኝ። በዛሬ ቪዲዮ ኤር ዋሌት ላይ የሰራነው ሰዎች እንዴት ዋሌት ዳታችን ሬጂስተር እንደምናደርግ የምናይ ይሆናል። እንግዲህ ብዙ ሰዎች የምትጠይቁኝ ነገር እሱም ራሱ ዋሌት አይደለም ወይ? እንዴት ነው ዋሌት ኮኔክት የምናደርገው የሚል ጥያቄዎች እየተነሱልኝ ነው። እዚህ ላይ እንግዲህ ምንድነው ሬጂስተር የምታደርጉት እንግዲህ ዋሌታችሁ ነው ወይ ደግሞ ዲስኮርድ ዩዘር ኔማችሁን እና እንዲሁ ደግሞ የዚህ የኤር ዋሌት አድሬሳችሁን እንዲሁ ደግሞ የሜታ ማክስ ወይ ደግሞ የትረስት ዋሌት ኢቪኤም ዋሌትን ኮኔክት ነው የምታደርጉት ማለት ነው። እሱ ፕሮሰሱ ሙሉ ነገሩን በዛሬ ቪዲዮ የምናይ ይሆናል። ምናልባት ለዚህ ዩቱብ ቻናል አዲስ ከሆናችሁ በየጊዜው ስለ ሮቦች፣ ስለ ክሪፕቶች ቪዲዮ ስለምንሰራላችሁ ሰብስክራይብ ማድረግ እንዳትረሱ። ይሄ ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ ላይክ እና ሼር ማድረግ እንዳትረሱ እላችኋለሁ። እዚህ ጋር እንደምታዩት እንግዲህ ጀነራል ላይ ስትገቡ እንግዲህ ጆይን ዲስኮርድ ይላል፣ ቴሌግራም ይላል፣ ትዊተር ይላል። እነዚህ ነገር ደግሞ ሙሉ ነገሩን ደን ማድረጋችሁን እንዳትረሱ እላችኋለሁ። ምናልባት ደን ያላደረጋችሁ ካለ እንግዲህ እዚህ ጋር እንደምታዩት ደን ማድረግ ትችላላችሁ ማለት ነው። ብዙም ከባድ ኢሹም አይደለም። ይህን ኮኔክት ካደረጋችሁ ወይ ደግሞ ዲስኮርዳችሁ ጋር ኮኔክት ካደረጋችሁ ያለው ነገሮችን እናያለን ማለት ነው። እዚህ ጋር ቤተሰብ እንደምታዩት ትዊተር ገጻቸው ላይ ነው አናውንስ ያደረጉት ማለት ነው። ዘ ኤር ዋሌት ሬጂስትሬሽን አፕዴት ኢዝ ስኬጁልድ ፎር ሌት ኦክቶበር ቱ ኢርሊ ኖቨምበር ብሏል ማለት ነው። ኤር ዋሌት ላይ ሳሚት ዩር ኢቪኤም ዋሌት አድሬስ ኤንድ ዲስኮርድ ኒክኔም ይላል። እንዲሁ ደግሞ ዲስኮርድ ላይ ደግሞ ሳሚት ዩር ኤር ዋሌት አድሬስ ኤንድ ኢቪኤም ዋሌት አድሬስ ነው። እዚህ ጋር የምታዩት ኢቪኤም ዋሌት ከኔት እናመጣለን ካላችሁ ከትረስት ዋሌት ወይ ደግሞ ከሜታ ማክስ አምጥታችሁ ቀጥታ ማስገባት ትችላላችሁ ማለት ነው። እኔ አሁን ኦልሬዲ ሜታ ማክስ ስላለኝ ወደ ሜታ ማክስ ነው የሚሄደው ማለት ነው። ሜታ ማክስ ላይ ከሄድኩ በኋላ እዚህ ጋር ምንድነው ዌልካም ባክ ይላል። እዚህ ጋር ፓስወርዱን አስገባለሁ ማለት ነው። እዚህ ጋር የሚያስገባው ፓስወርድ የሜታ ማክስ ፓስወርድ ነው። እዚህ ጋር እንደምታዩት እንግዲህ ሎጊን ካደረግኩ በኋላ ሜታ ማክስ ላይ ማለት ነው እዚህ ጋር ኢቪኤም አድሬስ ማለት የኢቲሪየም ነው። እንግዲህ የኢቲሪየም አድሬስ ነው ከዚህ የምንወስደው ማለት ነው። ምናልባት ትረስት ዋሌት ሊኖራቸው ይችላል ወይ ደግሞ ሜታ ማክስ ሊኖራቸው ይችላል። ከሁለቱም የኢቲሪየም አድሬስ መውሰድ ትችላላችሁ ማለት ነው። እዚህ ጋር ኢቲሪየም አንዴ ክሊክ ሲያደርጎ ፓይ ስዋፕ ሴንድ እና ሪሲቭ የሚል አለ። ሪሲቭ የምትል አንዴ ክሊክ አደርጋታለሁ ማለት ነው። ከዛ በኋላ እዚች ጋር የምታዋትን አድሬስ ምን አደርጋለሁ? ኮፒ አደርጋታለሁ ማለት ነው። ኮፒ ይላታለሁ። ከዛ በኋላ ቀጥታ ወደዚህ ይመጣለሁ ማለት ነው። እዚህ ጋር እንደምታዩት ኤር ዋሌት ላይ ነው እንግዲህ ሰሚት አድርግ የሚለኝና ወደ ኤር ዋሌት ስትሄዱ እንግዲህ እዚህ ጋር ቤተሰብ ሰሚት የምታደርጉበት ቦታ ምንም ነገር የለውም። ቀጥታ ትዊተራቸው ላይ ሰሚት ማድረግ ትችላላችሁ ማለት ነው። እንዴት እንደሆነ እሱንም አሳያችኋለሁ ማለት ነው። እዚህ ጋር ወደዚህ ከመጣን በኋላ ምንድነው የምንለው? አንደኛ እዚህ ጋር ሳሚት ዩር ኢቪኤም ዋሌት ይለናል። እዚህ ጋር ቴክስት ላይ ገብተን ማይ ኢቪኤም ዋሌት የሚል ማይ ኢቪኤም ዋሌት ዋሌት ልና ከዛ ስፔስ ሰጠውና አሁን ኮፒ ያደረግኩት ወይ ደግሞ ከትረስት ዋሌት አመጣሁትን ፔስት አደርግለታለሁ። ከዛ በኋላ ደግሞ ዲስኮርድ ኒክኔም እለዋለሁ ማለት ነው። ዲስኮርድ ኒክኔም ኒክኔም እለውና ከዛ ስፔስ ስጠውና አሁን ደግሞ ቀጥታ ወደ ዲስኮርድ ይሄዳለሁ ማለት ነው። ዲስኮርድ ከሌላችሁ እንግዲህ ዲስኮርድ ከፕሌይ ስቶር ዳውንሎድ ታደርጉትና መጠቀም ትችላላችሁ ወይ ደግሞ ሳይን አፕ አድርጋችሁ በቀላሉ ጆይን ማድረግ ትችላላችሁ ማለት ነው። ከዛ በኋላ እዚች ጋር ከስር እንደምታዩት እንግዲህ ፕሮፋይል የምትላለች ማለት ነው፣ ወይ ደግሞ ዩ የምትላለች እዚች ቦታ ላይ ማለት ነው። እሷን አንዴ ክሊክ አደርጋለሁ። ከዛ በኋላ እዚች ጋር እንደምታዩት እንግዲህ ኒክኔም ማለት እቺኛው ናት ማለት ነው። እቺኛን ምን አደርጋለሁ? ኮፒ አደርጋታለሁ ማለት ነው። እዚች ጋር ምናልባት ቤተሰብ ኮፒ ላያደርግላችሁ ይችላል ማለት ነው። ኮፒ ካላደረገ እንግዲህ ምንድነው የምታደርጉት? ቀጥታ መጻፍ ትችላላችሁ ማለት ነው። እኔ ይጽፋለሁ ከዛ 52 169 ይለዋለሁ ማለት ነው። ከዛ ከጻፋችሁ በኋላ እንግዲህ ምንድነው የምታደርጉት?
እዚህ ጋር ሪፕላይ ነው የምታደርጉት ማለት ነው። ከዛ ሪፕላይ የምትል አንዴ ክሊክ ታደርጉታላችሁ ማለት ነው። ከዛ የኤር ዋሌቱን ትዊተር ላይ የሚሰራውን ስራ ጨረሳችሁ ማለት ነው። ሁለተኛ ደግሞ ዲስኮርድ ላይ ወይ ደግሞ ሰሚት ዩር ኤር ዋሌት አድሬስ ኤንድ ኢቪኤም ዋሌት አድሬስ ይላል። ሶ ቀጥታ ምንድነው ዲስኮርድ ላይ እንገባለን ማለት ነው። ሶ ዲስኮርድ ላይ ገብተን ባክ እንላለን ማለት ነው። ከዛ የኤር ዋሌት እዚህ ጋር ምንድነው ሀይ እንላለን ማለት ነው። ከዛ ሀይ ካለ በኋላ ወይ ደግሞ ግሩፓችሁን እንቀላቀላለን ማለት ነው። ግሩፓችሁን ከተቀላቀልን በኋላ ምንድነው የምናደርገው የኤር ዋሌታችን አድሬስ እና እንዲሁ ደግሞ የኢቪኤም ዋሌት አድሬሳችን እንልካለን ማለት ነው። ወይ ደግሞ ቴክስት እናደርጋለን ማለት ነው። ሶ እሱንም እንዴት እንደሆነ እናያለን። ሶ መጀመሪያ የምናደርገው እንግዲህ ቤተሰብ ወደ ኤር ዋሌታችን ነው እየተመለስኩት ማለት ነው። ሶ ከዛ በኋላ እዚች ላይ ከላይ እንግዲህ ሶስቷን ሰረዝ ወይ ደግሞ ሶስቷን ክሊክ ታደርጉታላችሁ ማለት ነው። ከዛ ይሄን አድሬስ ወይ ደግሞ እችኛ አድሬስ እዚህ ጋር እዚች ጋር የምታዩትን ኮፒ ታደርጉታላችሁ ማለት ነው። ይሄን ኮፒ ካደረጋችሁ በኋላ ቀጥታ ወደ ዲስኮርድ ነው የምትመለሱት ማለት ነው። ይሄን ትክክለኛ ኮፒ ማድረጋችሁን እርግጠኛ ከሆናችሁ በኋላ ወደ ዲስኮርድ ትመለሱትና እዚህ ጋር ኤር ቼን ላይ ምንድነው የምትሉት ማይ ኤር ዋሌት አድሬስ ከዛ ኢንተር እንለዋለን ማለት ነው። ኢንተር ብለን ፔስት እናደርጋለን። ከዛ በኋላ ደግሞ ማይ ኢቪኤም ዋሌት አድሬስ ብለን ደግሞ ይሄን ደግሞ ከየት ነው የምናመጣ? ቅድም ያመጣ ነው ወይ ደግሞ ከሜታ ማክስ እንደገና ሄደን ኮፒ እናደርጋለን ማለት ነው። እዚህ ጋር ሜታ ማክስ ላይ ገብተን እንደገና ኦልሬዲ ፓስወርድ አስገባለሁ። ከዛ በኋላ ኢትሪየም የምትል ወይ ደግሞ የቅድሟን አንዴ ክሊክ አደርጋታለሁ። ከዛ በኋላ እዚህ ጋር ከስር ሪሲቭ የምትል አንዴ ክሊክ አደርጋታለሁ። ከዛ እችኛውን አድሬስ ኮፒ አደርግና ቀጥታ ወደዚህ ይመለሳለሁ ማለት ነው። ሶ እዚች ጋር ኢቪኤም አድሬስ የምትል ቦታ ላይ ከዛ ሴንድ ይለዋለሁ ማለት ነው። ሶ እዚህ ጋር እንግዲህ ትዊተራቸው ላይ እነሱም አናውንስ ያደረጉት ምንድነው ኤር ዋሌት ላይ ሰሚት ዩር ኢቪኤም ዋሌት አድሬስ ኤንድ ዲስኮርድ ኒክኔም ብለዋል። ኦልሬዲ እዚሁ ኮሜንታቸው ላይ ሪፕላይ ያደረኩላቸው ለምን ኤር ዋሌት ላይ ቦታ የለውም የምናስገባበት ወይ ደግሞ የምንልክበት ማለት ነው። ሁለተኛ ደግሞ ምንድነው ዲስኮርድ ላይ ደግሞ ሰሚት ዩር ኤር ዋሌት አድሬስ ኤንድ ኢቪኤም ዋሌት አድሬስ ብለዋል ማለት ነው። ሶ ኦልሬዲ እሱን ሰሚት አድርጌዋለሁ ማለት ነው። እዚህ ጋር እንግዲህ ለሁለቱ ኮመን የሆነው ምንድነው ኢቪኤም ዋሌት አድሬስ ነው ማለት ነው። ሶ በዚህ ወይ ነው እንግዲህ ዲቴክት ያደርጉትና ትክክለኛ የኛ አካውንት መሆኑን ከተረዱ በኋላ ለኛ የሚገባውን ኮይን ወይ ደግሞ ቶከን ይሰጡናል ማለት ነው። ይሄን ያደረገ ሰው ነው እንግዲህ ለዚህ ድሮፕም ቫሪፋይ የሚሆነው ወይ ደግሞ ክራተራውን የሚያሟላ ማለት ነው። ሶ ያሉ ነገሮች በዚህ ወይ ነው እንግዲህ በቀላሉ ዋሌታችሁ ጋር ኮኔክት የምታደርጉት ማለት ነው። ኦልሬዲ ኤር ዋሌት የራሱ የቻለ ዋሌት ነው። ነገር ግን ትክክለኛ እኛ መሆናችን እኛ እንደሰራን ለማወቅ ወይ ደግሞ የተሰራውን ለኛ ለመስጠት ቼክ የሚያደርጉበት መንገድ ነው ማለት ነው። እንዲሁ ደግሞ አንድ ሰው እንግዲህ ከአንድ አካውንት በላይ ሊኖረው አይገባም። የተለያየ ሶሻል ሚዲያ ካላችሁ ብቻ ነው የምትሰሩት ማለት ነው። ይሄን ትዊተራችሁ ሌላ አካውንት ሆኖ እንዲሁ ደግሞ ዲስኮርዳችሁም ሌላ አካውንት የሆነ ሰዎች ናቸው እንጂ በአንድ አካውንት ሁለት ቦታ ወይ ደግሞ ሁለት አድሬስ ሳሚት ልታደርጉ አይገባም ማለት ነው። እንደዛ ካደረጋችሁ እንግዲህ ባን ልትደረጉ ስለምትችሉት ሁለት አካውንት ያላችሁ ወይ ደግሞ ሁለት ኤር ዋሌት ላይ የሰራችሁ ሰዎች ሁለት ትዊተር ሊኖራችሁ ይገባል። እንዲሁ ደግሞ ሁለት ዲስኮርድ አካውንት ሊኖራችሁ ይገባል። እንዲሁ ደግሞ ኢቪኤም ዋሌታችሁን አንዱ ከትረስት ዋሌት አንዱ ደግሞ ከሜታ ማክስ መጠቀም አለባችሁ ማለት ነው። ሶ ትረስት ዋሌት ላይ ደግሞ የተለያየ ዋሌት ክሬት እያደረጋችሁም መጠቀም ትችላላችሁ ማለት ነው። ይሄን እንድታውቁ ይላችኋለሁ። በድንገት ወይ ደግሞ ተሳሳችሁ አንድ አይነት ዶክመንት ሰሚት ካደረጋችሁ እንግዲህ ሙሉ በሙሉ አካውንታችሁ ባን ሊደረግ ስለምችል በጣም ጥንቃቄ ልታደርጉ ይገባል ማለት ነው። የዛሬ ቪዲዮ እንግዲህ ቤተሰብ ይሄን ይመስል ነበርና በጣም አሪፍ ቪዲዮ እንደሆነ አልጠራጠርም። ሰው በሌላ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ እላችኋለሁ። ቪዲዮዎች ባራ እየወጡልኝ አይደለም። ሰው ላይክ አድርጉ፣ ሼር አድርጉ ለምታውቁ ሰዎች ማለት ነው። ቴንክ ዩ ሶ ማች። መልካም ጊዜ